እንደገባው አላውቅም። ለሷ እንኳን አስበላት አንተ ልብ አብጧል። ስለዚህ ልብ ያበጠለስ ደግሞ ማስተንፈሻ አለ። ማስተንፈሻው ምንድነው? እስር ቤት ትገባለህ። ትንሽ ጊዜ ታስረህ ትወጣለህ። ያው ፍርድ አይኖረውም እንደዚህ አይነት ነገር የባልና ሚስት ጸብ ስለሆነ እስከ ፍርድ ደረጃ ባደርስ እኛም ደስ ይለናል። እንደሱ አይነት ነገር ውስጥ እንድገባ አንፈልግም። ጓደኛችን ስለሆነ ያን ያህል አንተ በሩታ ላይ እንደጨከንከው እኛ አንተ ላይ የምንጨክን አይነት ሰዎች አይደለንም። ግን ብትችል ይህንን ነገር ከመፈጠሩ በፊት አብርሃም ቶሎ ወደ ውሳኔ ገባና ልጁን ለሩታ መልስላት። ያ ለበለዚያ ግን ሄርሜላ ብቻዋን ትቀርባለች። ሄርሜላ ብቸኛ ነው የምትሆነው። ለተታሰር ነው አብርሽ። ስለዚህ ሄርሜላ ደግሞ ብቻዋን ሆና ከምትጎዳ ላላትም ያላንተ መዋል ያማታል ራሷን ምናምን እንደሱ አይነት ነገር አይደል የምትልህ። ስለዚህ እቺ ልጅም ከምትጎዳ ሌላውን ነገር ድስቶርታ እናጥቶ መጥባት አለበትና ይሄንን ነገር ማድረግ የማያደርገው አባትዬ ሆኖ እንዴት ይሄንን ነገር ያደርጋል ምናምን እኛ ምንም ልንልሽ አንችልም። በቃ ሄርሜላ በምትባል ልጅ አይኑ ታውሯል እና ልቡም ተደፍኗል። ከሚስቱ ይልቅ ከሚስቱ ፈቶ ሄርሜላ ጋር መሆን ነው የሚፈልገው። ሄርሜላ ደስ እንዲላት ነው የሚፈልገው። የሄርሜላ ስሜት መጠበቅ ነው ደስ የሚለው ምናምን ብዬ ነገር ያዳለው ያ ነገር በጣም እንደውም የበለጠ ሞራ እናዷቸዋል። ለምን? ለሴቶችና ለህፃናት የቆሙ ሰዎች ስለሆኑ ማለት ነውና ልጅ ወስዳ የሆነ የመጽሐፍ ቅዱስ ታሪክ አለ። እንደነሱ ሁኔታ መሆን ያለበት ነገር ሆኗል። ጥሩ ነገር ሆኗል። ትንሽ የሚያሳዝነው የአብርሃም መታሰር ነው እንጂ እንደነዛ እንደነ ሄርሜላ እንደነ አቤል ቢሆን መጥፎ ነገር ነበር። በጣም አሳዛኝ ሰበር ዜና የነ አብርሽ ጓደኛ የሆነው ሩታ ልጇን ተቀብላለች። ሄርሜላም ዩም ደግሞ ያም ወይንም ዩም የሚባለው ጓደኛቸው እዩ ይህ ስሙን ረሳሁት። እዩ ጓደኛቸውም አብርሽም ሄርሜላም ታስረዋል። እና ምንድነው ሄርሜላ የታሰረችበት ምክንያት ምንድነው? ሄርሜላ ምን አገባት በእነሱ ጉዳይ ውስጥ? ሄርሜላ ለምን ትታሰራለች? በጣም ከባድ ችግር ተፈጥሯል። እንግዲህ ምንድነው የሚሆነው መጨረሻቸው ምንድነው የሚፈጠረው የሚለው ነገር ማወቅ አይቻልም። አሳዛኝ ዜና ነው። እውነት ለመናገር ትንሽ አዝኛለሁ። መታሰር አልነበረባቸው። ምክንያቱም እውነቱ በደንብ መጣራት ነበረበት። እነሱ ጉልበተኞች ስለሆኑ ብቻ ማሳሰር አለባቸው ብዬ አላስብም። ብቻ ግን የሩታ ልጅ ምክንያት እንግዲህ መጨረሻው ምን እንደሚሆን ናፍቆኛል።